በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ እጅግ የተከበራችሁ እጅግ የተወደዳችሁ ሽሮች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? አስተናጋጆች ለ5 ወይም ለ10 ደቂቃ ትታገሱናላችሁ። 5 ወይም ቢበዛ 10 ደቂቃ አደክማችሁም። እግዚአብሔር ይስጥልኝ። 10 ደቂቃ እግዚአብሔር ይስጥልኝ። ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሚስቱን ይውደዳት። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 24 ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሆይ አንተ ሚስትህን ውደዳት። ለዛሬው ሙሽራችን ለሌሎችም እዚህ ውስጥ ላለን ባሎች የእግዚአብሔር ቃል የሚነግረን መልእክት አለው። ክርስቶስ ቤተ ክርስቲያንን የወደዳት መልከ ጥፉ እያለች ነው ይላል ቅዱስ ዮሐንስ አፈወርቅ የኤፌሶንን መልእክት ሲተረጉም። ጨለማ እያለች ወደዳት ይላል ቅዱስ ጳውሎስ። በጨለማ ትመላለሱ ነበርና የሚለውን ይዞ ጨለማ ምን ይወደዳል? ጨለማ ምን ይፈቀራል? ጨለማይቱን ቤተ ክርስቲያንን ወደዳት ይላል አንደኛ። ሁለተኛ ክርስቶስ ቤተ ክርስቲያንን የወደዳት ምግባሯ ቀና እያለ አይደለም፣ ምግባሯ ክፉ ነበር ይላል። የኤፌሶንን መልእክት የተረጎመው አፈ በረከት ቅዱስ ዮሐንስ አፈወርቅ ምግባሯ ክፉ የሆነው በምንድን ነው ካላችሁኝ፣ በክፋትና በምቀኝነት ትመላለሱ ነበርና ስለሚል ነው። ሶስተኛ ክርስቶስ ቤተ ክርስቲያንን የወደደው ጀርባዋን የሰጠችውን፣ ከሱ የኮበለለችውን፣ በጣዖታት መካከል የተንበረከከችውን ቤተ ክርስቲያንን ወደዳት ይላል። ክርስቶስ እንዲህ ላለችው ቤተ ክርስቲያን ከሞተላት ለምን አይነቷ መልከ ጥፉ ለነበረችው፣ ምግባረ ክፉ ለነበረችው፣ ጀርባዋን ለሰጠችው ክርስቶስ ለቤተ ክርስቲያን ወዷት ከሞተላት አንተ የዛሬ የተወደድክ ሙሽራ ሆይ መልከ ጥፉ ሳትሆን መልከ ቀና ለሆነችው፣ ምግባረ ክፉ ሳትሆን በስነ ምግባር ላጌጠችው፣ ጀርባዋን ሳይሆን ፊቷን ለሰጠችህ ለዚህች ሙሽሪት ሞተላት ነው የሚለው ወንጌል። ክርስቶስ ቤተ ክርስቲያንን ወዷት ምን አደረገላት? ሞተላታል። እንደዛች ለሆነችው ከሞተላት ዛሬ ባል የሆንካት እቺ ሙሽሪት ልትሞትላት ጭምር ነው ባል የሆንካት። ክርስቶስ መልከ ጥፉነቷ፣ ምግባረ ክፉነቷ፣ ጀርባዋን መስጠቷ የፍቅርን ጸባይ እንዳልቀየረባት የሚስት ጥቂት ምናልባት አበቦች ቢኖሩ ፍቅርህን አትለወጥባት፣ ጀርባህን አትስጣት። ክርስቶስ ቤተ ክርስቲያንን የወደዳት እንደዚህ ነው። ባል ሆይ አንተም ሚስትህን ውደዳት። ክርስቶስ ለቤተ ክርስቲያን ምን አደረገላት? ክርስቶስ ቤተ ክርስቲያን ሲወዳት ምን አደረገላት? ሁሉንም ነገር ሰጣት። የልጅነትን ስልጣን ሰጣት። ራሱን ሰጣት፣ ሥጋውን ሰጣት፣ ደሙን ሰጣት፣
መንግስት ነገር አልከለከላትም። ከመለኮት ባህሪ ተካፋይ ሁሉ አደረጋት። አንተ የዛሬ ባል ሆይ በክርስቶስ ፊት በካህናት ፊት የወሰድካትን እቺን ሚስትህን ክርስቲያን ሚስት ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን ለባሏ ነው እንጂ። ዛሬ አንተ የተወደድክ ሙሽራ ሆይ ስልጣንህን ለሚስት ሰጥተሃል። በፈቃድህ ወድጄ ፈቅጄ ብለን በማለዳ አስረክበሃል። ይህንን ስጋህን ለማንም እንዳትሰጥባት። ስጋህን ከሰጠሃት ሌላውን ነገር እንዴት ትከለክላታለህ? ገንዘብህን፣ ሀብትህን፣ ንብረትህን፣ ደሞዝህን እንዴት ትሰውራታለህ? የወንድ ደሞዝ የሴት ዕድሜ የሚባል ነገር እዚህ ውስጥ የለም። ሁሉን ነገር ትሰጣታለህ። ክርስቶስ ቤተ ክርስቲያን ወዷት ሁሉን ነገር እንደሰጣት አንተም እንዲሁ ለተወደደች ሚስትህ ሁሉን ነገር ስጣት። ቀሌምንጦስ ዘእስክንድርያ የሚባል ሊቅ እንዲህ ይላል፣ አንዲት ዘማ ሴት መጣ ከአንተ ጋር ልተኛ ብትልህ አንተ ባል ሆይ እንዲህ ብለህ መልስላት ይላል፣ ይሄ ሰውነት ይሄ ሥጋ የኔ አይደለም የሚስቴ ነው በላት ይላል። እናንተ ባሎች ሆይ የያዛችሁት ሰውነት የእናንተ አይደለም የሚስታችሁ። እናንተ ሚስቶች ሆይ የያዛችሁት ያማረ ሰውነት እርግጡን እንንገራችሁ የእናንተ አይደለም የባላችሁ። ለምንድን ነው የምትሰርቁት ከባላችሁ? ለምንድን ነው ከሚስታችሁ የምትሰርቁት? ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት አንተ የተወደድክ ባል ሆይ ጊዜህን አትከልክላት። ቅዱስ ዮሐንስ አፈወርቅ ሚስት ከአንተ የምትፈልገው ጊዜህን ብቻ ነው የሚለው። በቢራ ቤት፣ በግሮሰሪ ቤት፣ በኳስ፣ በልጆች፣ በእናት፣ በአባት፣ በጓደኞች ጊዜዋን አትውሰዱባት። ከአንተ የምትፈልገው በጣም ስለምትወድል ጊዜህን ነው ስጣት። ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ሐሳብህ ከዛሬ ጀምሮ ሚስትህ ናት። አበቃ። ሶስተኛና የመጨረሻ 10 ደቂቃ እንዳይሞላብኝ፣ ክርስቶስ ቤተ ክርስቲያንን ሲወዳት እንዴት ነበር የወደዳት ካላችሁ፣ በማይመቹ ሁኔታዎች ጭምር ወደዳት። ክርስቶስ መስቀል ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? በማይመቹ ሁኔታዎች ክርስቶስ ቤተ ክርስቲያንን ወደዳት። አንተ የተወደድክ ዛሬ ሙሽራ ሆይ፣ እናንተም እዚህ ውስጥ ያላችሁ ባሎች ሆይ በማይመቹ ሁኔታዎችን ጭምር ሚስትህን ውደዳት። በማይመቹ ሁኔታዎች ጭምር ሚስቶቻችሁን ውደዱ። በረሃብም ውደዷት፣ በመጠማትም ጊዜ ውደዷት። ፊታችሁን አታጥቁሩባት፣ ንግግራችሁን አታሻክሩባት። በመካንነት ጊዜ ደምግባትና ውበት እርጅና በመጣ ጊዜ፣ ፊቷን በተሸበሸበ ጊዜ፣ በጤና መታጣት ጊዜ፣ በወሊድ ጊዜ፣ በየትኛው ጊዜ ውደዳት። ብዙዎች ፍቅርን ሊያጠፏት አይችሉም። ፍቅርህን ምንም ነገር አይለውጥባት። ፍቅር ለዘውትር አይወድቅም እስከ መጨረሻው። ዛሬ ቤተ ክርስቲያን የሰጠችን ልጅን ሙሽሪት ውደዳት። ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሚስቱን እንዲሁ ይውደዳት። ለባል ፍቅር፣ ለሚስትስ ለሙሽራው ብቻ ነግረህ ነው የምትወርደው? ወይም በተቃራኒው እኛን ባሎችን ብቻ ቀጥቅጠህ ልትወርድ ነው ብሎ የሚታዘበኝ እንዳይኖር ከዚህ ሰርግ በሰላም እንደወጣ ለሚስትም አንድ የእግዚአብሔር ቃል እንምከር። ምንም ክርስቶስ ቤተ ክርስቲያንን አፍቅሯት እንዲህ ከሆነላት ቤተ ክርስቲያን ለክርስቶስ በፍቅር ትታዘዛለች፣ በፍቅር ትገዛለች።
አንቺ ሙሽሪት ሆይ ለሞተልሽ ሁሉን ነገር ለሰጠሽ በችግርም ጊዜ ሁሉ ለሚንከራተትልሽ ለዚህ ባልሽ የእግዚአብሔር ቃል አንድ ነገር ያዝሻል። አክብሪው፣ ፍሬው፣ ታዘዥ፣ ጌታዬ በይው። አበቃ። ከባለ ፍቅር ከሚስት ክብር ትዳርን ያጸናዋል። እልኸኛ ሚስቶች፣ ራስ ወዳድ ባሎች ምድርን ሲያጎሳቁሏት ይኖራል። ሴቶች ሆይ ፌሚኒስት ርዕዮተ ዓለም፣ የሴታዊነት ርዕዮተ ዓለም ባልሽን እንዴት አድርገሽ ታከብሪያለሽ እያሉ የሚነዘንዙሽ አትስሙ። ገንዘብም ውበትም ስላለሽ በባልሽ ላይ አትመኪ። ውበት ሐሰት ነው፣ ደም ግባትም አላፊ ነው፣ ዘመንም አጭር ነው። ሚስቶች በባሎች ላይ እንዳይቀማጠሉ፣ ባሎችም ራስ ወዳዶች እንዳይሆኑ ከክርስቶስ ፍቅር ከቤተ ክርስቲያን ክብር ሙሽሮች ይማራሉ። ባል ሆይ ዝም ብለህ ውደዳት፣ ሚስት ሆይ ሁል ጊዜ ታዘዥ። ይቆየን። አሜን።